ሰላም ተማሪዎች እንኳን ወደዚህ ቪዲዮ በደህና መጣችሁ። ከዚህ በፊት በነበሩ ቪዲዮዎች የአንድ ነን ኔጌቲቭ ፈንክሽን እና በኤክስ አክሲስ እንዲሁም በኢንተርቫሎቹ ኢንክሎዝ የተደረገውን ሪጅን ኤሪያ ሬማንሰምን በመጠቀም ወይም ኤሪያው ከምናውቃቸው ሪጅኖች ጋር ለምሳሌ ከትሪያንግል፣ ሬክታንግል፣ ትራፒዚየም ጋር የሚገናኝልን ከሆነ በቀላሉ እንዴት መግለጽ እንደምንችል ወይም ማግኘት እንደምንችል አይተናል። ነገር ግን ኢሬጉላር ሼፕ ካለው የግድ ሬማንሰን መጠቀም አለብን። ሬማንሰን በራሱ ግን አድካሚ ፕሮሰስ የሚፈልግ ነው። ስለዚህ ሌላ ሾርት ከት አለው ወይስ የለውም የሚለውን በዚህ ቪዲዮ የምንመለከት ይሆናል። ከዛ በፊት ግን የሳቋማ ዩቲዩብ ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ይህን ቪዲዮ ከወደዳችሁት ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉላቸው። ሀሳብ አስተያየታችሁን በኮሜንት ሴክሽኑ አስቀምጡልን። ከዚህ በፊት ባየናቸው ሴክሽን 231 እና 232 ላይ we considered the area under the graph of a function f ኖርማሊ አንድ ነን ኔጌቲቭ ፋንክሽን ቢኖረን በዛ ፋንክሽን በኤክስ አክሲስ እና በተሰጡን የኤክስ ኢንተርቫሎች መካከል ኢንክሎዝ የተደረገውን ሪጅን ኤሪያ እንዴት ኮምፒውት ማድረግ እንደምንችል አይተናል። ያ ፋንክሽን ግን የፈለገውን አይነት ቅርጽ ቢኖረው ሬማንሰን በመከተል ብንሰራው ሬማንሰን በራሱ የሚፈልገው ብዙ ኢፈርት አለ። ያን ኢፈርት እንዴት ማስወገድ እንችላለን? መካኒዝም አለ ወይ የሚለውን ከዚህ ቀጥሎ የምንመለከተው ነው። we have yet to establish the general rule to find the exact area and the graph of f irregular shape ሲሆን ኤግዛክት ኤሪያውን ማግኘት የምንችልበት መንገድ እስካሁን አልተናገርንም። እዚህ ላይ ምንም እንኳን ሬማንሰን በመጠቀም አፕሮክሲሜት የሆነውን ኤሪያ ማግኘት ብንችልም ኤግዛክቱ እስካሁን እንዴት እንደሚገኝ ያወቅንበት መንገድ የለንም፣ ኢሬጉላር ሼፕ ባለው ፈንክሽን ላይ ማለት ነው። as we will see, we can use the antiderivative of a function to determine the exact area under the graph of a function. This process is called integration. ያው ኢንቴግሬሽን ነው የሚባለው ፕሮሰሱ። በአንድ ፋንክሽን የፈለገውን አይነት ቅርጽ ያለው ፋንክሽን ይሁን ኢንክሎዝ የተደረገውን ኤሪያ ማግኘት እንችላለን። ይህን በኢንቴግሬሽን እንሰራዋለን። ቀደም ሲል አንታይ ዲፈረንሺዬሽን የአንድን ፈንክሽን ኢንተግራል የምናገኝበት ፕሮሰስ ነው። ስለዚህ እሱን በመጠቀም የአንድ ፈንክሽን ኢንክሎዝ የተደረገ ሪጅንን ኤግዛክት ኤሪያ ማግኘት እንችላለን። ዴፊኒሽን ሌት ኤፍ ቢ ኤ ፈንክሽን ኦቨር ደ ኢንተርቫል ኤ ቢ። ያው ፋንክሽኑ ኮንቲኒየስ ፋንክሽን እንደሆነ መውሰድ ይኖርብናል። ኤንድ ካፒታል ኤፍ ቢ ኤኒ አንታይ ደሪቬቲቭ ኦፍ ኤፍ። ስለዚህ ካፒታል ኤፍ ማለት ካሉት የኤፍ አንታይ ደሪቬቲቮች ውስጥ አንዱ ሊሆን ይችላል። ኤኒ ኦፍ ደ አንታይ ደሪቬቲቭስ then the definite integral of f from a to b, definite integral of f from a to b with respect to x is equal to capital F of b minus capital F of a። እዚህ ጋር ምንድነው የተደረገው? አንታይ ደሪቬቲቭ አፐር ሊሚቱ ላይ ኢቫሉዌት ይደረግና ማይነስ አንታይ ደሪቬቲቭ ሎወር ሊሚቱ ላይ ኢቫሉዌት ይደረጋል፣ ከዛ ይቀነስበታል። ይሄ እንግዲህ ምንድነው የሚያመለክተው ማለት ነው? the definite integral of f from a to b ያመለክታል ማለት ነው። ይህን ኢንተግራል ኢቫሉዌት የምናደርግበት ፕሮሰስ ምን ይባላል? ኢንተግሬሽን እንለዋለን። ኢቫሉዌቲንግ ዴፊኒት ኢንተግራልስ ኢዝ ኮልድ ኢንተግሬሽን። the numbers a and b are known as limits of integration። እዚህ ጋር የምንመለከታቸው ቁጥሮች a እና b ሊሚትስ ኦፍ ኢንተግሬሽን እንላቸዋለን። አንደኛው ከስር ያለው ሎወር ሊሚት ኦፍ ኢንተግሬሽን ሲሆን ከላይ ያለው b ደግሞ አፐር ሊሚት ኦፍ ኢንተግሬሽን ይሆናል። ቲረም 27 the fundamental theorem of calculus። ፋንዳሜንታል ቲረም ኦፍ ካልኩለስ ዋና ቱ ከምንላቸው ውስጥ አንደኛ የሆነው ነው ይሄ። ሌት ኤፍ ቢ ኤ ጊቭን ነን ኔጌቲቭ ፈንክሽን ኦቨር አን ኢንተርቫል 0 ቢ። ይህ ፈንክሽን እንግዲህ ነን ኔጌቲቭ የሆነ ፈንክሽን ነው ኦቨር 0 ቢ። ሌትስ አሲዩም ዳት ዘ ፈንክሽን ኢዝ ኮንቲኒየስ ነው ብለንም እናስብ። ኤንድ ሌት ኤ ኤክስ ቢ ዘ ኤሪያ ቢትዊን ዘ ግራፍ ኦፍ ኤፍ ኤንድ ኤክስ አክሲስ ኦቨር ዘ ኢንተርቫል 0 ኤክስ። በየትኛው ኢንተርቫል ውስጥ? 0 ኤክስ ዌር ኤክስ ኢዝ ቢትዊን 0 ኤንድ ቢ። ስለዚህ 0 ሌዛን ኤክስ ሌዛን ቢ አድርገን የወሰድነው። በዚህ ኢንተርቫል ውስጥ የዚህ ፋንክሽን ኤሪያ ኤ ኦፍ ኤክስ ነው ብለን ብንወስድ then ኤ ኦፍ ኤክስ ኢዝ ኤ ዲፈረንሻብል ፋንክሽን ኦፍ ኤክስ ኤንድ ኢትስ ደሪቬቲቭ ኢኳልስ ኤፍ ኦፍ ኤክስ። ኤ ኦፍ ኤክስ ብለን ያገኘነው ያ እንግዲህ ኤሪያ ነው። ኤሪያ ኦፍ ዘ ሪጅን ኢንክሎዝ ባይ ዘ ፋንክሽን ኦቨር ዘ ኢንተርቫል 0 ኤክስ። ስለዚህ በኤክስ አክሲስ እና በፋንክሽኑ በዚህ ኢንተርቫል ውስጥ በ0 ኤክስ ኢንክሎዝ የተደረገውን ኤሪያ ሪፕሬዘንት ያደረግንበት ኤ ኦፍ ኤክስ ነው። ይህን ዲፍረንሺዬት ስናደርገው ኤፍ ኦፍ ኤክስን ይሰጠናል እየተባለ ነው። እዚህ ላይ በአንድ ነን ኔጌቲቭ ፋንክሽን በኤክስ አክሲስ እና በሰጠን ኢንተርቫል ለምሳሌ ከኤ እስከ ቢ ባለ ኢንተርቫል የምናገኘውን ሪጅን ኤሪያ እንዴት ኮምፒውት ማድረግ እንደምንችል እንመለከታል። ይሄ እንግዲህ ኢንተግራልን ኢንቮልቭ የሚያደርግ ነው። to find the area under graph of a non-negative function f over the interval ab
ፈርስት ፋይንድ ኤኒ አንታይ ደሪቬቲቭ ካፒታል ኤፍ ኦፍ ኤክስ ኦፍ ስሞል ኤፍ ኦፍ ኤክስ። እንግዲህ የስሞል ኤፍ ኦፍ ኤክስ አንታይ ደሪቬቲቭ የሆነ ኤኒ ካፒታል ኤፍ ኦፍ ኤክስን ማግኘት ይሆናል የመጀመሪያ ስራችን። ይሄ ቀደም ሲል ኢንደፊኒት ኢንተግራል ስንሰራ የተመለከትነው ነው። እሱን ካገኘን በኋላ ዊ ሴት ሲ ኮንስታንት ኦፍ ኢንቴግሬሽን የምንለው እሱን ዚሮ እናደርገዋለን። ዊ ዱ ዲስ ፎር ሲምፕሊሲቲ፣ ለሌላ ፐርፐዝ አይደለም። ያው የምንሰራው ነገር ቀላል እንዲሆን ለማድረግ ሲውን ዚሮ እናደርገዋለን። ሲን ሌላ ቁጥር አድርገን ብንወስደው ወይም እንዳለ ሲን ይዘን ብንሄድም ችግር የለውም። ነገር ግን ሲን ዚሮ ብናደርገው የተሻለ ስራውን ያቀልልናል። ካፒታል ኤፍ ኦፍ ኤክስን አይደንቲፋይ ካደረግን በኋላ ዊ ኢቫሉዌት ዳት ካፒታል ኤፍ ኦፍ ኤክስ አት ኤክስ ኢኳል ቱ ቢ ኤንድ አት ኤክስ ኢኳል ቱ ኤ። ኤክስ ቢ ላይ እና ኤክስ ኤ እነኚህ ኢንዶች ናቸው እንዳያችኋቸው። እዚህ ጋር ቢ ማለት አፐር ሊሚት አድርገን የወሰድነው ነው። ስሞል ኤ ደግሞ ሎወር ሊሚት በኢንቴግሬሽኑ ላይ የምንወስደው ማለት ነው። ኤንድ ኮምፒት ኤፍ ኦፍ ቢ ማይነስ ኤፍ ኦፍ ኤ። አፐር ሊሚት ላይ ያለውን የኤፍ ቫሊዩ ሲቀነስ ሎወር ሊሚት ላይ ያለው the result is the area under the graph of the function the x-axis over the interval AB. so graphically ምንድን ነው እያልን ያለ ነው? if this is the graph of the function y equal to f of x፣ ይሄ ፋንክሽን እንደምታዩት ነን ኔጌቲቭ ፋንክሽን ነው፣ ወይም በዚህ ኬስ ፖዚቲቭ ፋንክሽን ነው ከኤ እስከ ቢ ባለ ኢንተርቫል ውስጥ። ሶ በዚህ ፋንክሽን በኤክስ አክሲስ በኤክስ ኢኳል ቱ ኤ ኤክስ ኢኳል ቱ ቢ ኢንክሎዝ የተደረገው ሪጅን፣ ይሄ አረንጓዴው ሪጅን፣ ያ ኤሪያ ምን ይሆናል? ካፒታል ኤፍ ኦፍ ቢ ማይነስ ካፒታል ኤፍ ኦፍ ኤ። ኤፍ ኦፍ ቢ ማለት እንግዲህ ካፒታል ኤፍ ያልነው ደሪቬት ሲደረግ ማንን የሚሰጠን መሆን አለበት? ስሞል ኤፍ ኦፍ ኤክስን የሚሰጠን መሆን አለበት። ይህ ከሆነ ደግሞ ካፒታል ኤፍ ማለት የስሞል ኤፍ አንታይ ደሪቬቲቭ ነው ማለት ነው። ሶ ከአሉት አንታይ ደሪቬቲቮች ውስጥ ለእኛ የሚቀለንን እንመርጣለን። ያም ማለት ሲውን ወይም ኮንስታንት ኦፍ ኢንቴግሬሽኑን ዚሮ በማድረግ የመረጥነው ነው። እሱን ከወሰድን በኋላ ካፒታል ኤፍ ፕራይሙን ሳይሆን ኤፉን፣ ኤፍ ፕራይም ኤግዛክትሊ ስሞል ኤፍ ስለሆነ ኤፍ ኦፍ ቢ ማይነስ ኤፍ ኦፍ ኤ ማንን ይሰጠናል? ኤሪያውን ይሰጠናል ማለት ነው። ኤግዛምፕል ፋይንድ the area under the graph of y equal to x squared plus 1 over the interval -1 2። በዚህ ፈንክሽን በኤክስ አክሲስ እና በእነኚህ ሁለቱ የኤክስ ቫሊዎች ኢንክሎዝ የተደረገውን ሪጅን ኤሪያ ማግኘት ማለት የዚህን ኢንተግራል ኦቨር -1 2 ማግኘት ማለት ነው። የዚህን ኤሪያ በቀጥታ እንስራው ብንል ለምሳሌ ሬማን ሰምን ብንጠቀም የሚያስፈልገን ብዙ ሰሚሽን ነው። ስለዚህ ያንዳንዱን ሬክታንግል ከሰራን በኋላ ያንዳንዱ ሬክታንግል ኤሪያ ኮምፒት መደረግ አለበት፣ ሊሚቱ ኮምፒት መደረግ አለበት፣ የሆነ ስትራክቸር ጀነሬት ማድረግ አለብን። ይሄ በሙሉ ብዙ ፕሮሰስ የሚፈልግ ነው። ነገር ግን ይሄ ኤሪያ ማለት በቀጥታ የዚህ ኢንተግራል ፍሮም -1 to 2 ስለሆነ እሱን እንሰራለን። ሶ ኤሪያ ኦፍ ዘ ሪጅን አር ምን ይሆናል ማለት ነው? ዘ ኢንተግራል ፍሮም -1 to 2 ኦፍ ኤክስ ስኩዌርድ ፕላስ 1 ዊዝ ሪስፔክት ቱ ኤክስ ይሆናል። እዚህ ላይ ያለን ምንም እንኳን ደፊኒት ኢንተግራል ይሁን እንጂ የምንሰራው ተመሳሳይ የሆነ ኢንተግራል ስለሆነ ለኢንደፊኒት ኢንተግራል የተጠቀምነውን ሩል መጠቀም እንችላለን። ያ ማለት ይህን ከሁለት ብሬክዳውን እናድርገዋለን ማለት ነው። 1 ዲኤክስ ፍሮም -1 to 2 ተመሳሳይ ነው የሚሆነው ሩሉ ማለት ነው። ይህን ከሁለት ኢንተግራሎች ቀየር ነው። የዚህን አንታይ ደሪቬቲቭ የኤክስ ስኩዌርድን አንታይ ደሪቬቲቭ በቀላሉ በፓወር ሩል ማግኘት እንችላለን። የዚህ አንታይ ደሪቬቲቭ ማን ነው? ኤክስ ኪዩብድ ኦቨር 3። ስለዚህ ይሄ ኤክስ ኪዩብድ ኦቨር 3 አንታይ ደሪቬቲቭ ነው። በመቀጠል የዚህኛው አንታይ ደሪቬቲቭ ደግሞ ኤክስ ነው። ፕላስ ኤክስ እናደርጋለን። ይሄን ምን አድርጉ ነው የተባልነው? ከኤክስ ኢኳል ቱ -1 እስከ ኤክስ ኢኳል ቱ 2 ድረስ ኢቫሉዌት ማድረግ ወይም ደግሞ የዚህን ቫሊዩ አፐር ሊሚቱ ላይ እናስገባለን። ከዛ ሎወር ሊሚት ላይ በማስገባት እናቀናንሳለን። ስለዚህ አፐር ሊሚቱ 2 ነው። ስለሆነም እዚህ ጋር ያገኘነው አንታይ ደሪቬቲቭ ያው ካፒታል ኤፍ ኦፍ ኤክስ ማለት ይሄ ነው። እሱን 2 ላይ ኢቫሉዌት እናደርገዋለን። በመሆኑም ኤፍ አት 2 ማን ማለት ነው? እዚህ ጋር ኤክስ ኪዩብድ 2 ኪዩብ ይደረጋል 8 ሲካፈል ለ3 ሲደመር ኤክስ 2 ላይ ኢቫሉዌት ሲደረግ 2 ይሆናል። ይሄ ሲቀነስ አሁን ደግሞ ኤፍን አት -1 ኢቫሉዌት ማድረግ ይኖርብናል። አት -1 ኢቫሉዌት ስናደርግ ይሄ ነው ኤፋችን። -1 ኪዩብድ ስንት ይመጣል? -1 ይመጣል ዲቫይድድ ባይ 3 ሲደመር ኤክስ ደግሞ አት -1 እንደዚሁ -1 ይሆናል። የዚህ ሪዛልት ስንት ይሰጠናል? የመጀመሪያውን እንውሰድ። 3 ሲባዛ በ2 6 ነው። ሲደመር 8 14 ሲካፈል ለ3 ይሆናል።
14 ሲካፈል ለ3 ሲቀነስ እዚህ ጋር ደግሞ ያለው እዚህ ጋር 3 ሲባዛ በ-1 -3 ይሆናል። እዚህ ላይ ስንደምረው ከ-1 ጋር -4/3 እናገኛለን። therefore -4/3 ይሆናል። ቀጥሎ መደመር ነው የሚሆነው 14/3 -4/3 ያው ማይነስ ስለሆነ የፕላስ ይሆንና ፖዚቲቭ 4/3 ከ14/3 ጋር ስንደምረው 18/3 ይሆናል። 18/3 ማለት ስንት ነው? 18 ለ3 ሲካፈል 6 ይሰጠናል። therefore የዚህ ኤሪያ ወይም በዚህ ፈንክሽን ኢንክሎዝ የተደረገው ሪጅን ኤሪያ እዚህ ጋር የምንመለከተው ስንት ነው ማለት ነው? 6 ስኩዌር ዩኒት ነው ማለት ነው። አሁን ደግሞ ኤክሰርሳይዝ 2.26ን አብረን እንመልከት። በዚህ ኤክሰርሳይዝ ውስጥ የመጀመሪያው ጥያቄ ምንድነው የሚለን? ሪፈር ቱ ዘ ፋንክሽን ኤንድ ግራፍ ኢን ኤግዛምፕል 1 ቀደም ሲል የተሰጠን ኤግዛምፕል 1 ላይ y ኢኳል ቱ ኤክስ ስኩዌርድ ፕላስ 1 የሚል ፋንክሽን አለ። እሱን ፋንክሽን ነው የምንወስደው። ካልኩሌት ኤሪያ ኦቨር ኢንተርቫል 0-5 የዚህን ኤሪያ ካልኩሌት ለማድረግ ከ0 እስከ 5 ያለው እንደምትመለከቱት ፋንክሽኑ ያው ኦብቪየስሊ ፖዚቲቭ ፋንክሽን ነው። ከ0 እስከ 5 ያለውን ኢንተርቫል ውስጥ ባለው ያለውን ይህን ሬጅን ኤሪያ ኮምፒት ስናደርግ በቀጥታ ምንድን ነው እየሰራን ያለው? ኢንተግራል እየሰራን ነው ማለት ነው። ኤሪያ ኦፍ ደ ሪጅን ስለዚህ ኤሪያ ኦፍ አር ብንለው ይሄ ማለት በቀጥታ ኢንተግራል ፍሮም 0 to 5 ኦፍ ደ ፋንክሽን የሰጠን ፋንክሽን ደግሞ ማን ነበር? ኤክስ ስኩዌር ሲደመር 1 ይህን ዊዝ ሪስፔክት ቱ ኤክስ ኢንተግሬት እናደርገዋለን። ይህን ቀደም ሲል ያየነው መንገድ በመከተል ልንሰራው የምንችለው አንደኛ የዚህኛውን ተርም ኢንተግራል እንሰራለን። ኦብቪየስሊ ከ0 እስከ 5 ኤክስ ስኩዌርድ ዊዝ ሪስፔክት ቱ ኤክስ ሲደመር ኢንተግራል ኦፍ 1 ዲኤክስ ከ0 እስከ 5 ካሉት አንታይ ደሪቬቲቮች ውስጥ አንዱን መውሰድ በቂ ስለሆነ የኤክስ ስኩዌርድ አንታይ ደሪቬቲቭ ኤክስ ኪዩብድ ኦቨር 3 ይሆናል። እዚህ ጋር አንድ መደመር ከዛ ያንን ቁጥር ማካፈል። በዚህ መሰረት አንታይ ደሪቬቲቭን እንወስዳለን። ማነሱ ኤክስ ኪዩብድ ኦቨር 3 ይሄ አንዱ ነው። ፕላስ ሲ የሚለው ኮንስታንት ኦፍ ኢንቴግሬሽን በዚህ ኬዝ አያስፈልገንም። ከሎወር ሊሚቱ እስከ አፐር ሊሚቱ ያለውን እንወስዳለን። ያ ማለት 5 ላይ ኢቫሉዌት አድርገን ከዛ እዚህኛው ሎወር ሊሚቱ ላይ ኢቫሉዌት በማድረግ የምናገኘውን እንቀንስበታለን። ሲደመር እዚህ ጋርም እንደዚሁ የአንድ አንታይ ደሪቬቲቭ ማን ነው የሚሆነው? ኤክስ አንዱ ማለት ነው። ካሉት አንታይ ደሪቬቲቮች ውስጥ አንዱን መውሰድ በቂ ነው። ከ0 እስከ 5 ይህም ኢቫሉዌት ይደረጋል። ኤክስ ኪዩብድ ኦቨር 3 አት 5 ስንት ይመጣል? 5ን ኪዩብ ስናደርገው 125 ሲካፈል ለ3 ሲቀነስ 0/3 ሲደመር አሁንም 5 ሲቀነስ 0 እናደርገዋለን። ከዚህ የምናገኘው ሪዛልት 140 ሲካፈል ለ3 ይሆናል። ቢም ላይ ተመሳሳይ ፋንክሽንን እና ግራፉን ኤግዛምፕል 1 ላይ ያለውን በመመልከት ካልኩሌት ኤሪያ ኦቨር ኢንተርቫል -2 to 2 ይለናል። ከ-2 እስከ 2 ባለው ኢንተርቫል ውስጥ ኢንክሎዝ የተደረገውን ሪጅን ኤሪያ ኮምፒት አድርጉ ነው የተባለው። ፋንክሽኑ ቀደም ሲል ያየነው ፋንክሽን ነው። ኤፍ ኦፍ ኤክስ ኢኳል ቱ ኤክስ ስኩዌርድ ፕላስ 1 ይሄ ነው ግራፉ የፋንክሽኑ። ኮምፒት የምናደርገው ከ-2 እስከ 2 ባለው ኢንተርቫል ውስጥ ያለውን ሪጅን ነው። ከ-2 እስከ 2 በኤክስ አክሲስ በእነኚህ ሁለቱ መስመሮች እና በግራፉ ኢንክሎዝ የተደረገው ሪጅን ማለት ይሄ ሼድድ የሆነው ሪጅን ነው። ይህን ሪጅኑን አር ብንለው ኤሪያ ኦፍ ሪጅን አር ማለት ሲምፕሊ ፋንክሽኑ ፖዚቲቭ ወይም ደግሞ ነን ኔጌቲቭ ፋንክሽን በመሆኑ ምክንያት ኢንተግራል ኦፍ ደ ፋንክሽን ፍሮም ኔጌቲቭ ቱ አድርገን መስራት እንችላለን። በመሆኑም ኤሪያ ኦፍ ደ ሪጅን አር ኢዝ ኢኳል ቱ ኢንተግራል ፍሮም -2 to 2 ፋንክሽኑ ደግሞ ኤክስ ስኩዌርድ ፕላስ 1 ዊዝ ሪስፔክት ቱ ኤክስ። ይሄ ቀደም ሲል ስለሰራ ነው። በቀጥታ አንታይ ደሪቬቲቮችን መውሰድ እንችላለን። አሁን ማን ነው የኤክስ ስኩዌርድ አንታይ ደሪቬቲቭ? ኤክስ ኪዩብድ ኦቨር 3 ይህን ከ-2 እስከ 2 ሲደመር የአንድ አንታይ ደሪቬቲቭ ደግሞ ኤክስ ይሆናል። እሱንም እንደዚሁ ከ-2 እስከ 2 ኢቫሉዌት እናደርገዋል። እዚህ ላይ ቁጥሮችን እንደዚህ ስናስቀምጥ እንግዲህ ፋንክሽኑ ወይም አንታይ ደሪቬቲቭን ካገኘን በኋላ መጀመሪያ አፐር ሊሚቱ ላይ ከዛ እንቀንሰዋለን፣ የሎወር ሊሚቱን እንወስዳለን። የአፐር ሊሚቱ ሲቀነስ የፋንክሽኑ ቫሉ አት ሎወር ሊሚት አድርገን ነው የምንሰራው። ስለዚህ እነዚህን ቁጥሮች በዚህ መንገድ ነው የምናስቀምጠው። የትኞቹን ሰብስቲዩት እንደምናደርግ ለማሳየት ያክል ነው እንደዚህ የምናደርገው።
ዜርፎር አሁን ሁለትን እዚህ ጋር ሰብስቲዩት እናደርጋለን። የምናገኘው ሪዛልት ሲቀነስ እዚህ ጋር የምናገኘው ሪዛልት ያ ማለት ደግሞ ስንት ይሆናል? ኤክስ 2 ሲሆን 2 ኪዩብድ 8 ሲካፈል ለ3 ሲቀነስ ኤክስ -2 ሲሆን ኪዩብ ሲደረግ የምናገኘው -8 ነው ሲካፈል ለ3 ሲደመር ኤክስ 2 ላይ 2 ይሆናል ሲቀነስ -2። እንግዲህ ይህን ስንደምር የምናገኘው 8/3 -8/3 ማይነስ ሲሆን ፕላስ ይሆናል። ዜርፎር ትዋይስ ኦፍ 8/3 ይሆናል። ወይም 8 ሲደመር 8 16 ሲካፈል ለ3 እናገኛለን። ሲደመር 2 -2 ይህም 4 ይሆናል። ስለዚህ 4 ሲደመር 16 ሶስተኛ ነው የሚሆነው። ዜርፎር 3ን በ4 ብናባዛ የምናገኘው 12 ይሆናል። 12 ሲደመር 16 28 ሶስተኛ እናገኛለን። 28 ሲካፈል ለ3 ይሆናል። ሲ ካን ዩ ሰጀስት የሾርት ከት ፎር ፓርት ቢ። ቀደም ሲል የሰራ ነው ቢ እንዴት በአጭሩ ሊሰራ ይችላል ወይም በአጭሩ ሊሰራበት የሚችልበት መንገድ ካለ እሱን ሰጀስት አድርጉን የተባል ነው። በመጀመሪያ ይህን ግራፍ ብንመለከት እዚህ ግራፍ በኤክስ አክሲስ በኤክስ ኢኳል ቱ -2 በኤክስ ኢኳል ቱ 2 ኢንክሎዝ የተደረገው ኦሪጂን ይሄ ነው። የዚህን ኤሪያ ነበር ቢ ላይ ኮምፒት ያደረግ ነው። እንደምትመለከቱት ይሄ ግራፍ አባውት ደ ዋይ አክሲስ ሲሜትሪክ ነው። ከዚህ ወደዚህ ያለው ፖርሽን እና ከዚህ ወደዚህ ያለው ሪጅን አንድ አይነት ነው። ተመጣጣኝ የሆነ ሳይዝ አለው። በመሆኑም ይህን ከዚህ እስከዚህ ያለውን በቀጥታ ኮምፒት ከማድረግ ይልቅ ግማሹን ብንሰራ የተሻለ ሊሆን ይችላል። በግልጽ እዚህ ምስሉ ላይ እንደምትመለከቱት ይሄ ፖርሽን እና ይሄ ፖርሽን ኦልሞስት አንድ አይነት ሳይዝ ነው ያላቸው። ስለዚህ ከዚህ እስከዚህ ያለውን በቀጥታ ኢንተግሬት ከምናደርግ አንደኛውን ፖርሽን ብቻ ብንሰራ የተሻለ ይሆናል። ዩዥዋሊ ይሄኛውን ከዋይ አክሲስ በስተግራ በኩል ያለውን ወይም ኔጌቲቭ ፖርሽኑን ከምንሰራ በስተቀኝ በኩል ያለውን መስራት የተሻለ ነው። ስለዚህ አጠቃላዩ ሪጅን ይሄኛውን ሪጅን ካልኩሌት ካረግን በኋላ የዚህኛውን ሪጅን ኤሪያ በ2 በማባዛት ሊገኝ ይችላል። ስለዚህ ምንድነው የምናደርገው? ይህ ፋንክሽን ከ0 እስከ 2 ኢንክሎዝ ያደረገውን ሪጅን እንወስድና እሱም በ2 ማባዛት ነው። ስለዚህ አክቹዋል ኤሪያ ኦፍ ኦሪጂናል ሪጅን አር ብንወስድ ያ ምንድነው የሚሆነው? ትዋይስ ኦፍ ኤሪያ ኦፍ ሪጅን አር። ያ ማለት 2 ሲባዛ ኢንተግራል ኦፍ እንግዲህ ይህ በኢንተግራል ነው የሚገለጸው። የዚህን ኤሪያ ኮምፒት ስናደርግ ከ0 እስከ 2 እንወስዳለን። ስለዚህ ሎወር ሊሚቱ 0 ይሆናል፣ አፐር ሊሚቱ 2። ፋንክሽኑ ግን አንድ አይነት ነው። ኤክስ ስኩዌርድ ፕላስ 1 ዊዝ ሬስፔክት ቱ ኤክስ እንሰራለን። በመሆኑ 2 ሲባዛ እናደርግና የመጀመሪያው የኤክስ ስኩዌርድ አንታይ ደሪቬቲቭ ኤክስ ኪዩብድ ኦቨር 3 ይሆናል። ይህን ከ0 እስከ 2 ኮምፒት እናደርጋለን። ሲደመር የአንድ አንታይ ደሪቬቲቭ ደግሞ ኤክስ ይሆናል። ይህን ከ0 እስከ 2 ኮምፒት እናደርጋለን። ስለዚህ 2 ሲባዛ ኤክስ ኪዩብድ 2 ላይ ስንት ይሆናል? 8 ያው 2 ኪዩብድ ማለት 8 ስለሚመጣ ነው። 8 ሲካፈል ለ3 ከዛ 0 ላይ ደግሞ ያው 0 ነው የሚሆነው። በመሆኑም የምናገኘው 8 ሶስተኛ ሲቀነስ 0 ሶስተኛ ሲደመር 2 ላይ ኤክስ 2 ላይ 2 ነው የሚሆነው ሲቀነስ 0። ይህን እንግዲህ እንደምር 8 ሶስተኛ ሲደመር 2 8 ሶስተኛ ሲደመር 2 3 ሲባዛ በ2 6 ይሆናል። 6 ሲደመር 8 14 ሶስተኛ ይሆናል። 14 ሶስተኛ በ2 እናባዘዋለን ማለት ነው። 14 ሶስተኛ የዚህ ሪዛልት ደግሞ ስንት ይመጣል? 28 ሲካፈል ለ3። ይሄ ቀደም ሲል ሰርተን ካገኘነው ጋር ኤግዛክትሊ አንድ አይነት ነው። ስለሆነም አጠቃላዩን ኢንተግራል ከ-2 እስከ 2 ካልኩሌት ከማድረግ ይልቅ ግማሹን ወስዶ ኮምፒት ማድረግ ይቻላል። ይህን ማድረግ የምንችለው ግን የሰጠን ፋንክሽን ግራፍ አባውት ደ ዋይ አክሲስ ሲሜትሪክ ሲሆን ነው። ግማሹ በዚህ በኩል ግማሹ ደግሞ በዚህ በኩል የተቀመጠ ከሆነ ወይም ደግሞ አንደኛው ፖርሽን የሌላኛው ሚረር ሪፍሌክሽን ሲሆን ወይም ሪፍሌክሽን ሲሆን የምንሰራበት መንገድ ነው ማለት ነው። ሁለተኛ ጥያቄ ኢቫሉዌት ኢች ኦፍ ዲስ ኢንተግራልስ ይለናል። ያው ኢንተግራሎችን ኢቫሉዌት ማድረግ ነው። ከዚህ በፊት ያየናቸው ሩሎች አሉ። ፋንክሽን በኮንስታንት ሲባዛ፣ የፋንክሽኖች ድምር ወይም ዲፍረንስ በሚኖርበት ጊዜ እንዴት ኢንተግሬት እንደምናደርግ አይተናል። ስለዚህ ያንን መንገድ ተከትለን ቀጥሎ ያሉትን አብረን እንሰራለን። እዚህ ላይ የተሰጠን ኢንተግራንድ ወይም ውስጥ ያለውን ፋንክሽን እንግዲህ ብሬክዳውን ማድረግ ይኖርብናል።
ሁለት ፋንክሽኖች እንደሆነ አድርገን የሁለት ፋንክሽኖች ድምር እንደሆነ አድርገን መውሰድ አለብን የመጀመሪያው። ከዛ በመቀጠል እያንዳንዳቸው እዚህ ጋር 3 ተባዝቶበታል ኤክስ ስኩዌርድ ላይ፣ እዚህ ጋር ደግሞ 2 ተባዝቷል። ስለዚህ እነኚህን ቁጥሮች ከኢንተግራል ውጪ ማስቀመጥ እንችላለን። በመጀመሪያ ግን በድምር እንገልጸዋለን። ከ1 እስከ 3 3 ኤክስ ስኩዌርድ ዊዝ ሪስፔክት ቱ ኤክስ ሲደመር አሁንም ፍሮም 1 to 3 ኢንተግራል 2x dx አድርገን እንጽፈዋለን። በመቀጠል የምናደርገው 3ን ከኢንተግራሉ ወደ ውጪ ፑል አውት እናደርጋለን። 2ንም እንደዚሁ። በመሆኑም 3 into 1 to 3 ኤክስ ስኩዌርድ dx አድርገን እንጽፈዋለን። አሁንም 2 ሲባዛ ኢንተግራል ኦፍ ኤክስ ፍሮም 1 to 3 ይሆናል። ያው አፐርና ሎወር ሊሚቱ አይቀየርም። ከ1 እስከ 3 ስለተባለ ከ1 እስከ 3 ከ1 እስከ 3 እያደረግን ሁሉንም እንጽፋለን። በመቀጠል የዚህኛው ኢንተግራል የኤክስ ስኩዌርድ ወይም አንታይ ደሪቬቲቭ ማን ይሆናል? ኤክስ ኪዩብድ ኦቨር 3። ያን የምናደርገው ምንድን ነው? እዚች ጋር አንድ መደመር፣ ከዛ ያን ያገኘነውን ፓወር ማካፈል። ይሄ እንግዲህ ለፓወር ፋንክሽኖች በሙሉ የምንጠቀምበት ሩል ነው። 3 ሲባዛ ኤክስ ኪዩብድ ኦቨር 3 ይሄ ከ1 እስከ 3 ኢቫሉዌት ይደረጋል። ፕላስ 2 ታይምስ የኤክስ አንታይ ደሪቬቲቭ አንዱ አንታይ ደሪቬቲቭ እቺ ጋር ኤክስፖነንቷ 1 ስለነበረች 1 በመደመር የምናገኘው ነው። 1 ሲደመር 1 2 ይሆናል። ያን ቁጥር እናካፍልና ያ ነው እንግዲህ አንታይ ደሪቬቲቭ አድርገን የምንወስደው። በመሆኑም ኤክስ ስኩዌርድ ኦቨር 2 ይሆናል። አሁንም ኢቫሉዌት የምናደርገው ከ1 እስከ 3 ነው የሚሆነው። ከዛ ቀጥለን 3 ሲባዛ ኤክስ ኪዩብድ 3 ኪዩብድ ማለት ነው 27 ሲካፈል ለ3 ይሆናል። ሲቀነስ 1 ሲካፈል ለ3 ሲደመር 2 ሲባዛ ኤክስ ስኩዌርድ 3 ላይ ስንት ይሆናል? 9 ሲካፈል ለ2 ሲቀነስ 1 ሁለተኛ ይሆናል። እዚህ ጋር እንደምትመለከቱት እዚህ ጋርም 3 እዚህ ጋርም 3 ዲኖሚኔተር ላይ አለ። እዚህ ጋር 2 ስለዚህ 2ን በ2 ማጣፋት እንችላለን። 3ን ደግሞ በ3 ማጣፋት እንችላለን። ፋይናሊ የምናገኘው 27 ሲቀነስ 1 ሲደመር 9 ሲቀነስ 1 ይሆናል። 34 ይሆናል። ቢ ላይ ኢቫሉዌት የምናደርገው ኢንተግራል the integral of x cubed minus 3x plus 1 with respect to x from -1 to 0 -1 ሎወር ሊሚት አፐር ሊሚቱ ደግሞ 0 ነው። ስለዚህ ኢንተግሬት የምናደርገው የዚህን ፋንክሽን ወይም ኢቫሉዌት የምናደርገው የዚህን ፋንክሽን ኢንተግራል ነው ማለት ነው። እዚህም ላይ እነኚህን ፈንክሽኖች እንደ ድምር ወይም ዲፈረንስ አድርገን እንወስዳለን፣ ብሬክዳውን እናደርገዋለን ማለት ነው። ኢንተግራል 1 2 3 ስለዚህ 3 ተርሞች አሉን። 3ቱንም ተርሞች ለየብቻ ኢንተግሬት ማድረግ ይኖርብናል። ሊሚት ኦፍ ኢንተግሬሽኑን ግን አንቀይረው። ያ ማለት ከኔጌቲቭ 1 እስከ 0 ነው ኢንተግሬት የምናደርገው። ያ ባለበት ይቀጥላል። ዊዝ ሪስፔክት ቱ ኤክስ ማይነስ 3 ኢንቱ ኤክስ ዲኤክስ ፍሮም -1 ቱ 0 ፕላስ ኢንተግራል ኦፍ 1 ዊዝ ሪስፔክት ቱ ኤክስ ፍሮም -1 ቱ 0 ይሆናል። የመጀመሪያው የኤክስ ኪዩብድ አንታይ ደሪቬቲቭ ማለት ይችኛዋ ዲግሪ በአንድ ትጨምራለች። 3 ሲደመር 1 ማለት ነው። 3 ሲደመር 1 4። ስለዚህ ኤክስ ሬስ ቱ 4 ዲቫይድ ባይ 4 ይሆናል አንታይ ደሪቬቲቭ። ይህን ተመልሳችሁ ቼክ ማድረግም ትችላላችሁ። ያ ማለት ኤክስ ሬስ ቱ 4 ኦቨር 4ን ዲፍረንሺየት ብናደርግ የምናገኘው 4 እዚህ ጋር ይመጣና ይህም በአንድ እንቀንሰዋለን አይደለም። 4 በ4 ስለሚጣፋ ኤክስ ኪዩብድ ይሰጠናል። በትክክልም ኤክስ ሬስ ቱ 4 ኦቨር 4 የዚህ አንዱ አንታይ ደሪቬቲቭ ነው። ስለሆነም ይህን ብቻ መውሰድ በቂ ነው። ሲው አያስፈልገንም ማለት ነው። ኮንስታንት ኦፍ ኢንቴግሬሽን ከኔጌቲቭ 1 እስከ 0 ኢቫሉዌት ይደረጋል ማለት ነው። ከኔጌቲቭ 1 እስከ 0 ሲቀነስ 3 ሲባዛ የኤክስ አንታይ ደሪቬቲቭ ኤክስ ስኩዌርድ፣ ይህን ቀደም ሲል አይተነዋል። ከኔጌቲቭ 1 እስከ 0 ሲደመር የአንድ አንታይ ደሪቬቲቭ ደግሞ ኤክስ ነው። ይህም ከኔጌቲቭ 1 እስከ 0 ኢቫሉዌት ይደረጋል። አሁን አፐር ሊሚቱ 0 ስለሆነ 0 ነው መጀመሪያ የሚገባው። ሲቀነስ እናደርግና ቀጥሎ ያለው ደግሞ እዚህ ጋር ገብቶ ኢቫሉዌት ይደረጋል ማለት ነው። በመሆኑም የመጀመሪያው 0ን ሰብስቲዩት እናደርጋለን። 0 ሲካፈል ለ4 ሲቀነስ -1 ሬስ ቱ 4 ዲቫይድ ባይ 4 እናደርገዋለን። -3 ኢንቱ 0 ስኩዌርድ 0 ነው። 0 ሲካፈል ለ2 ሲቀነስ -1 ስኩዌርድ ሲካፈል ለ2 ፕላስ 0 ሲቀነስ -1 እናደርገዋለን። እንግዲህ ፋይናሊ የምናገኘውን እንመልከት። -1 ሬስ ቱ 4 ያው +1 ይሆናል። እዚህ ጋር ማይነስ ሳይን አለን። -1 ኦቨር 4 አለን ማለት ነው።
ሶ ማይነስ 1/4 በመቀጠል ይኸው ይህ 0 ነው። ማይነስ 1 ስኩዌርድ ያው ፖዚቲቭ 1 ይሆናል። 1/2 ማይነስ ሳይን አለን፣ እዚህ ጋርም ሌላ ማይነስ ሳይን አለን። 3/2 እናገኛለን ማለት ነው። እዚህ ጋር ፖዚቲቭ ነው። ፕላስ 3/2 ከዛ ፕላስ 1 ይሆናል። ለምን ይሄ ማይነስ ኦፍ ማይነስ 1 ፕላስ 1 ስለሚሆን እዚህ ጋር ያለን ቁጥር 3/2 ሲደመር 1 ሲቀነስ 1/4 ነው። የዚህ አጠቃላይ ድምር 9/4 ይመጣል። ሲ ላይ ኢንተግሬት የምናደርገው 0.002 ኤክስ ሬስ ቱ 4 ማይነስ 0.3 ኤክስ ሬስ ቱ 2 ፕላስ 4 ኤክስ ማይነስ 7 ዊዝ ሬስፔክት ቱ ኤክስ ፍሮም 4 ቱ 15 ነው የሚለን። እዚህ ውስጥ የምናየው ኢንተግራንዱ ባለስንት ተርም ነው? 1 2 3 4። ስለዚህ ይህን በአራት ኢንተግራሎች ድምር ወይም ዲፈረንስ አድርገን እናስቀምጠዋለን፣ ብሬክዳውን እናደርገዋለን ማለት ነው። እዚህ ላይ ግን አንድ ማየት ያለብን ለምሳሌ የዚህን ስንወስድ የዚህ ኢንተግራል በቀጥታ 0.002 ከኢንተግራሉ ወደ ውጭ ፑል ተደርጎ ሊቀመጥ ይችላል። ይህን ብቻ ማስቀመጥ በቂ ስለሆነ ስለዚህ የመጀመሪያው 0.002 ኢንቱ ኢንተግራል ፍሮም 4 ቱ 15 ኦፍ ኤክስ ሬስ ቱ 4 ዊዝ ሬስፔክት ቱ ኤክስ ይሆናል። ቀጥሎ ያለው ማይነስ 0.3 ታይምስ ኢንተግራል ኦፍ ኤክስ ስኩዌርድ ፍሮም 4 ቱ 15 ይሆናል። ከዛም የ4 ኤክስ ኢንተግራል ማለት ሲምፕሊ ፕላስ 4 ኢንቱ ኢንተግራል ፍሮም 4 ቱ 15 ኤክስ ዊዝ ሬስፔክት ቱ ኤክስ ማይነስ 7 ኢንቱ ኢንተግራል ኦፍ 1 ዊዝ ሬስፔክት ቱ ኤክስ ፍሮም 4 ቱ 15 አድርገን ማስቀመጥ እንችላለን። አሁን ወደዚህ እናምጣው ስፔስ እንዲበቃን። የመጀመሪያው ላይ የኤክስ ሬስ ቱ 4 አንታይ ደሪቬቲቭ አንደኛው እዚህ ጋር አንድ በመደመር ከዛ ያገኘነውን ይህን ፓወር ከስር በማካፈል የምናገኘው ስለሆነ እንደዛ እንጽፈዋለን። ስለሆነም 0.002 ኢንቱ ኤክስ ሬስ ቱ 5 ኦቨር 5 ፍሮም 4 ቱ 15 ኢቫሌት ይደረጋል። ወይም 15 ላይ ኢቫሌት እናደርግና ማይነስ 4 ላይ ኢቫሌት እናደርገዋለን። ይሄን ፈንክሽን ማለት ነው። በተመሳሳይ ሁኔታ ቀጥሎ ያለው ተርምም እንደዚሁ 0.3 ኤክስ ስኩዌርድ አንታይ ደሪቬቲቭ ኤክስ ኪዩብድ ኦቨር 3 ነው። ይህም ከ4 እስከ 15 ኢቫሌት ይደረጋል። ፕላስ 4 ሲባዛ የኤክስ አንታይ ደሪቬቲቭ ኤክስ ስኩዌርድ ኦቨር 2 ነው። ይህም እንደዚሁ ከ4 እስከ 15 ኢቫሌት ይደረጋል። ማይነስ 7 የአንድ አንታይ ደሪቬቲቭ ኤክስ ነው። እሱም እንደዚሁ ከ4 እስከ 15 ኢቫሌት እናደርገዋለን። ይህን እያንዳንዱን ሰብስቲዩት ማድረግ ይኖርብናል። እዚህ ጋር ያሉትን ቁጥሮች እንግዲህ አፕሮፕሬትሊ ሰብስቲዩት በማድረግ ያም ማለት በመጀመሪያ 15ን እዚህ ውስጥ ሰብስቲዩት እናደርጋለን። ሲቀነስ 4 ላይ ያለውን ቫሊዩ ማይነስ 0.3 ታይምስ 15 ላይ ያለው ቫሊዩ ሲቀነስ 4 ላይ ያለው ቫሊዩ የዚህ እንዲህ እያደረግን እንሰራለን። ፋይናሊ የምናገኘው ቁጥር ያው በካልኩሌተር መስራት ይኖርብናል። ይህን ለማግኘት 310.2404 ይመጣል። ኤግዛምፕል 2 ሌት ዋይ ኢኳል ቱ ኤክስ ኪዩብድ represents the number of kilowatts generated by a new power plant each day x days after going online። ስለዚህ y equal to x cubed represent የሚያደርገው የአንድ ፓወር ፕላንት ጀነሬት የሚያደርገውን የፓወር መጠን after x days ነው። so find the area under the graph y equal to x cubed over the interval 0.5። የመጀመሪያው ስራችን ምንድን ነው? y equal to x cubed እና በኤክስ አክሲስ ከ0 እስከ 5 ባለው ኢንተርቫል ውስጥ ኢንክሎዝ የተደረገውን ሪጅን ኤሪያ ኮምፒውት ማድረግ ነው። በመቀጠል ኢንተርፕሬት the significance of this area። ፈንክሽኑ ይህን ይመስላል። ኤፍ ኦፍ ኤክስ ኢኳል ቱ ኤክስ ኪዩብድ ይህን የመሰለ ነው። ያው የስኬል ለውጥ አድርገናል። እንደምትመለከቱት 1 2 3 4 5 እያለ የሚሄድ ሲሆን ይሄኛው ደግሞ 20 40 እንዲህ እያለ ይቀጥላል። ስለዚህ ይሄ ሞር ኮምፓክትድ የሆነ ሲሆን ይሄ ትንሽ ሰፋ ሰፋ ተደርጎ የተቀመጠ ነው። ምንም እንኳን እንደዛ ይሁን እንጂ አትሊስት እዚህ ውስጥ ያለውን ሪጅን በአንጻራዊነት ለመመልከት የሚያስችል ነገር አለ። ሶ ሃቪንግ ዲስ ፈንክሽን y ኢኳል ቱ ኤክስ ኪዩብድ ወይም ኤፍ ኦፍ ኤክስ ኢኳል ቱ ኤክስ ኪዩብድ ኤክስ አክሲስ ከ0 እስከ 5 ያለውን ሪጅን ይሄ ከሆነ የዚህን ሪጅን ኤሪያ አገኙ ስለተባል የዚህን ኤሪያ ኮምፒት ለማድረግ ምን ማድረግ ነው? የዚህን ኢንተግራል ከ0 እስከ 5 ኮምፒት ማድረግ ነው። መጀመሪያ ስሩ የተባልነው ኤሪያውን ስለሆነ ኤሪያ ኦፍ ደ ሪጅን አር ኢዝ ሲምፕሊ ደ ኢንተግራል ፍሮም 0 to 5 ኦፍ ደ ጊቭን ፋንክሽን ያ ደግሞ ኤክስ ኪዩብድ ነው። ዊዝ ሬስፔክት ቱ ኤክስ ኮምፒት እናደርጋለን። የኤክስ ኪዩብ ኢንተግራሉ ኤክስ ሬስ ቱ 4 ኦቨር 4
ፍሮም 0 to 5 ይሆናል። ይህ ቫሊዩ ደግሞ ምንድነው የሚመጣው? 5 ላይ ኢቫሉዌት ስናደርገው 5 ሬስ ቱ 4 ኦቨር 4 ማይነስ 0 ሬስ ቱ 4 ኦቨር 4 5 ሬስ ቱ 4 625 ሲካፈል ለ4 ይመጣል። እዚህ ጋር ያገኘነው ቁጥር ምንድን ነው የሚያመለክተውን የተባለው ያው ከመጀመሪያው ጀምሮ በየቀኑ ጀነሬት የሚደረገውን አማውንት መግለጫ መንገድ ነው የፋንክሽን ስለተባል ይሄ የሚያሳየው በአጠቃላይ እስከ 5ኛው ቀን ድረስ ባለው ውስጥ ጀነሬት የተደረገውን የፓወር አውትፑት መጠን ነው። therefore the number 625 over 4 or the area represents the total amount of power in kilowatts generated in the first 5 days ማለት እንችላለን። እዚህ ላይ አንድ ኢምፖርታንት ነገር ማስተዋል ያለብን ኤፍ ኦፍ ቢ ማይነስ ኤፍ ኦፍ ኤ ኤፍ ብለን የምንወስደው የአንድ የተሰጠን ስሞል ኤፍ አንታይ ደሪቬቲቭ ቢሆን ያ ኤፍ ዩኒክ እንዳልሆነ እናውቃለን። ሁሌም የአንድ ፈንክሽን አንታይ ደሪቬቲቮች በጣም ብዙ ናቸው። ለምሳሌ የኤክስን አንታይ ደሪቬቲቭ አግኙ ብንባል ያው ኢንተግሬት እናድርገው ኤክስን ዊዝ ሪስፔክት ቱ ኤክስ ካሉት አንታይ ደሪቬቲቮች ውስጥ አንደኛው ራሱ ኤክስ ስኩዌርድ ኦቨር ቱ ብለን እንወስደው ነው። ይህን ከኤ እስከ ቢ ኢቫሉዌት ስናደርግ የምናገኘው ቢ ስኩዌርድ ኦቨር ቱ ማይነስ ኤ ስኩዌርድ ኦቨር ቱ ይሆናል። ሌላ አንታይ ደሪቬቲቭ ግን መውሰድ እንችላለን። ያ ማለት ፍሮም ኤ ቱ ቢ ኤክስን ኢንተግሬት ስናደርግ ለምሳሌ ኤክስ ስኩዌርድ ኦቨር ቱ ሲደመር 5ም የዚህ አንታይ ደሪቬቲቭ ነው። ሌላም ቁጥር ሊሆን ይችላል። ኤኒ ኮንስታንት ሲያድርግ ማስቀመጥ እንችላለን እዚህ ጋር። ሶ ይህን ከኤ እስከ ቢ ኢቫሉዌት ብናደርግ የምናገኘው ሪዛልት ቀደም ሲል እዚህ ጋር ካገኘነው ጋር አንድ አይነት ይሆናል ወይስ አይሆንም የሚለውን እንመልከት። ሶ የመጀመሪያው ቢ ላይ ኢቫሉዌት ብናደርግ ቢ ስኩዌርድ ኦቨር ቱ ሲደመር 5 ሲቀነስ ኤ ስኩዌርድ ኦቨር ቱ ሲደመር 5 ይሆናል። ይሄ ማለት ደግሞ ቢ ስኩዌርድ ኦቨር ቱ ሲቀነስ ኤ ስኩዌርድ ኦቨር ቱ ከዛ 5 ሲቀነስ 5 0 ይሆናል። ኤግዛክትሊ ቀደም ሲል ካገኘነው ጋር ተመሳሳይ ሆኗል። ይሄ የሚያመለክተው ምንድን ነው? የፈለግነውን ኤፍ አንታይ ደሪቬቲቭ አድርገን ብንወስድ ያ አንታይ ደሪቬቲቭ ቢ ላይ ኢቫሉዌት ተደርጎ ሲቀነስ ኤ ላይ የሚሰጠን ሪዛልት ሁሌም ተመሳሳይ ነው ከሌሎቹ አንታይ ደሪቬቲቮች ጋር። ስለዚህ አንዱን መውሰድ በቂ የሆነበት ምክንያት ለዛ ነው። ሶ እዚህ ጋር የምናገኘው ሪዛልት እንዲያርገን ኮምፒውተር አድርገን የምናገኘው ሪዛልት ኤፍ ኦፍ ቢ ማይነስ ኤፍ ኦፍ ኤ ኢት ኢዝ ኮልድ ዘ ዴፊኒት ኢንተግራል ኦፍ ስሞል ኤፍ ኦፍ ኤክስ ፍሮም ኤ ቱ ቢ ብለን አይደንቲፋይ እናደርገዋለን። ወይም ይሄ እንደማለት ነው ለዚህ ፓርቲኩላር ኬስ። ሶ ዘ ዴፊኒት ኢንተግራል ኦፍ ኤክስ ፍሮም ኤ ቱ ቢ ኢዝ ሲምፕሊ ኤክስ ስኩዌርድ ኦቨር ቱ ኢቫሉዌትድ ፍሮም ኤ ቱ ቢ ማለት ነው። ከዚህ ቀጥሎ የዴፊኒት ኢንተግራል ፕሮፐርቲዎችን እንመለከታለን። እነኚህ ፕሮፐርቲዎች ማንኛውንም ዴፊኒት ኢንተግራል ኢንቮልቭ የሚያደርግ ነገር ስናገኝ የምንጠቀምባቸው ባህሪያት ናቸው። ሶ ኢፍ ኤፍ ኤንድ ጂ አር ጊቨን ፋንክሽንስ ኦን ኤ ቢ እዚህ ላይ ኤፍ እና ጂ ኮንቲኒየስ ፋንክሽን መሆን ይኖርባቸዋል። ኮንቲኒየስ ስንል የአንድ ፋንክሽን ግራፍ ሲሰራ እጃችንን ከደብተራችን ሳናነሳ ወይም እርሳሱን ከደብተራችን ሳናነሳ የምንሰራው ከሆነ ኮንቲኒየስ ነው ማለት እንችላለን። በእርግጥ ፒስ ዋይስ ኮንቲኒየስ ቢሆኑም ችግር የለውም። ነገር ግን ኮንቲኒየስ እንደሆኑ አስቡ። ኤንድ ኬ ኢዝ ኢለመንት ኦፍ አር ኬ እንግዲህ ቁጥር ቢሆን ፊክስድ የሆነ ወይም ኮንስታንት ቁጥር ቢሆን ኤንድ ሲ ኢዝ አን ኢለመንት ኦፍ ኤ ቢ በዚህ ኢንተርቫል ውስጥ የሚገኝ ቢሆን ሲ የመጀመሪያው ፕሮፐርቲ ኢንተግራል ኦፍ ኤፍ ፍሮም ኤ ቱ ኤ እንደምታዩት ሎወር ሊሚቱም አፐር ሊሚቱም አንድ አይነት ከሆነ የዛ ፋንክሽን ኢንተግራል ኤፍ የፈለገውን አይነት ፋንክሽን ይሁን ኢንተግራሉ ዴፊኒት ኢንተግራሉ 0 ይሆናል። ይሄ ለምን ሆነ የሚለውን እንመልከት። እንግዲህ እንደምናውቀው አንድን ፋንክሽን ኢንተግሬት አደረግ ነው የምንለው መች ነው? የእሱን አንታይ ደሪቬቲቭ አንዱን ወስደን ሌትስ ሴይ ኤፍ ነው ብንል ኤፍ ኦፍ ኤክስ አንታይ ደሪቬቲቭ ቢሆን እሱን ከኤ እስከ ኤ ኢቫሉዌት እናደርገዋለን። በዚህ ኬስ ከኤ እስከ ኤ ያልንበት ምክንያት አፐር ሊሚቱም ኤ ነው፣ ሎወር ሊሚቱም ኤ ነው። ስለሆነም እዚህ ጋር ኤፍ አት ኤ ማይነስ ኤፍ አት ኤ ይሄ ምን ይሆናል? ፎር ኤኒ ጊቨን ፋንክሽን ኤፍ አት ኤ ማይነስ ኤፍ አት ኤ ኢዝ ኢኳል ቱ 0። ለዛ ነው ኢንተግራል ኦፍ ኤፍ ፍሮም ኤ ቱ ኤ አፐሩም ሎወሩም ሊሚት አንድ አይነት ከሆነ ኢንተግራሉ 0 ይሆናል። ለምሳሌ ፋንክሽኑ ፖዚቲቭ ፋንክሽን ቢሆን ኤሪያ ኮምፒት የምናደርገው ከኤ እስከ ኤ ዊድዙ 0 ሆነ ማለት ነው። ዊድዙ 0 ከሆነ ኤፍ የፈለገውን ቫልዩ ይኖረው የሚሰጠን ሪዛልት 0 ይሆናል። ይሄ ጂኦሜትሪካሊም
ኢንተግራሉን ኮምፒውት አድርገን ያገኘነው ተመሳሳይ ነው፣ 0 0 ነው የሚሰጠን። ሌላኛው ፕሮፐርቲ ቢ ላይ የተቀመጠው the integral from a to b of f of x dx። እዚህ ላይ እንግዲህ ሲ በኤ እና ቢ መካከል የሚገኝ ወይም በዚህ ውስጥ ያለ ቁጥር ቢሆን ሲ ከኤ እስከ ቢ ያለው ኢንተግራል ምን ይሆናል? ከኤ እስከ ሲ ኤፍ ኦፍ ኤክስ ዲኤክስ ፕላስ ከሲ እስከ ቢ አድርገን ማስቀመጥ እንችላለን። እዚህ ጋር ይታያችኋል። አሁን አፐር ሊሚት ሲ ካደረግን በኋላ ሁለተኛው ላይ ሎወር ሊሚት ይሆናል ሲ። ከኤ እስከ ሲ እንሄድና ከዛ ከሲ እስከ ቢ ኢንተግሬት እናደርገዋለን ማለት ነው። ሲ በኤ እና ቢ መካከል ካለ ጂኦሜትሪካሊ እንደዚህ ማለት ነው፣ ኤ ዘን ሲ ዘን ቢ። ሶ በዚህ ፈንክሽን ከኤ እስከ ቢ ያለውን ሪጅን ይሄኛውን ሪጅን አጠቃላይ ኮምፒውት ማድረግ ብንፈልግ ከኤ እስከ ሲ ያለውን ኢንተግራል እንሰራለን፣ ሲደመር ከሲ እስከ ቢ ያለውን እንሰራለን እንደማለት ነው። ይሄ ኖርማሊ ሲ ግን የፈለገው ቦታ ላይ ቢቀመጥ ችግር የለውም። ሶ ኤ ቱ ቢ ኤፍ ኦፍ ኤክስ ዲኤክስ ከኤ እስከ ሲ ኤፍ ኦፍ ኤክስ ዲኤክስ ሲደመር ከሲ እስከ ቢ ኤፍ ኦፍ ኤክስ ዲኤክስ አድርገን ማስቀመጥ ይቻላል። ይሄ በማንኛውም ሁኔታ የሚሰራ ኢንተግራል ነው። ሌላው ሲ the integral of f from a to b በዚህ መንገድም ኮምፒት ሊደረግ ይችላል። the minus of the integral from b to a of f of x። እንግዲህ ፈንክሽኑ አንድ አይነት ፈንክሽን ነው፣ ነገር ግን አፐርና ሎወር ሊሚቱን ኢንተርቼንጅ ብናደርግ እዚህ ጋር ሎወር የነበረው እዚህ ጋር መጥቶ አፐር ከሆነ አፐር የነበረው ሎወር ከሆነ ምን እናደርገዋለን ማለት ነው? ይህም በማይነስ እናባዘዋለን። ስለዚህ ይህን ኢንተርቼንጅ ስናደርግ በማይነስ ካባዛ ነው መጀመሪያ ይሰጠን የነበረው ኢንተግራል ጋር አንድ አይነት ሪዛልት ነው የምናገኘው። ሶ the integral from a to b of f of x dx is the minus of the integral from b to a። አፐር የነበረው ወደ ሎወር መጣ፣ ሎወር የነበረው አፐር፣ በዛ ጊዜ ግን በኔጌቲቭ እናባዘዋለን። ዲ ላይ ያለው ፕሮፐርቲ ቀደም ሲል ለኢንደፊኒት ኢንተግራልም የተጠቀምንበት ነው። So the integral from a to b of k times f of x dx where k is a constant or is a real number ፊክስድ የሆነ በዛ ኬዝ ምን እናደርጋለን? ኬውን ከኢንተግራሉ ወደ ውጭ ፑል አውት እናደርግና ሲምፕሊ ኢንተግሬት የምናደርገው ኤፍ ኦፍ ኤክስ ይሆናል ማለት ነው። ፍሮም ኤ ቱ ቢ ሶ ያገኘነውን ሪዛልት በኬ እናባዛለን ማለት ነው። ኢ ላይ ያለው ሁለት ነገር ነው በአንድ ላይ የተቀመጠው። ይህን ነገር ከዚህ በፊት የምንጠቀምበት ነበር ለኢንደፊኒት ኢንተግራል፣ ነገር ግን አሁን ደፊኒት ሆኖ ነው የመጣው። ሶ the integral from a to b of f of x plus g of x dx is equal to the integral from a to b of f of x dx plus or minus በዚህ ኦርደር ማለት ነው the integral from a to b of g of x dx። ሶ የመጀመሪያው አንደኛው ፕሮፐርቲ ምንድን ነው? the integral from a to b of f of x plus g of x dx ምን ይሆናል ማለት ነው? ፕላሱን ፕላስ አድርገን እንወስዳለን። the integral from a to b f of x dx plus the integral from a to b g of x dx ይሆናል። እዚህ ጋር ኦርደር ኦፍ ኢንተግሬሽኑ አልተቀየረም። አፐር እና ሎወር ሊሚቱ አንድ አይነት ነው። ኤ ቱ ቢ ኤፍ ኦፍ ኤክስ ፕላስ ጂ ኦፍ ኤክስ ዲኤክስ፣ ከዛ ደግሞ ከኤ እስከ ቢ ኤፍ ኦፍ ኤክስ ዲኤክስ፣ ከኤ እስከ ቢ ጂ ኦፍ ኤክስ ዲኤክስ አድረግ ነው። ሁለተኛው ፕሮፐርቲ ማይነስ ቢሆን ደግሞ የሚኖረን ፍሮም ኤ ቱ ቢ ኤፍ ኦፍ ኤክስ ማይነስ ጂ ኦፍ ኤክስ ዲኤክስ ምን ይሆናል? ኢንተግራል ፍሮም ኤ ቱ ቢ ኤፍ ኦፍ ኤክስ ዲኤክስ ማይነስ ኢንተግራል ፍሮም ኤ ቱ ቢ ጂ ኦፍ ኤክስ ዲኤክስ ይሆናል ማለት ነው። ሶ ፕላስ ሲሆን ፕላሱን እንወስዳለን፣ ማይነስ ሲሆን ደግሞ ማይነሱን እንወስዳለን ማለት ነው። ኤግዛምፕል 3 ኢቫሉዌት the integral from a to b of x squared dx። ሶ x squared with respect to x ከኤ እስከ ቢ ኢንተግሬት አድርጉ ነው የተባለው። እዚህ ላይ ኤ እና ቢ ፊክስድ አለመሆናቸው ወይም ምን እንደሆኑ አለመታወቃቸው ችግር የለውም። ስለዚህ ኢንተግሬት የምናደርገው ባሉበት ሎወር ሊሚቱ ኤ ነው፣ አፐር ሊሚቱ ቢ ነው። የፈለገውን ቁጥር ሊሆን ይችላል። አሁን የመጀመሪያ የምናደርገው ምንድን ነው? የኤክስ ስኩዌርድን አንታይ ደሪቬቲቭ አንዱን ማግኘት ነው። ሶ የኤክስ ስኩዌርድ አንታይ ደሪቬቲቭ ማለት ምንድን ነው የሚሆነው? ዲፍረንሺየት ሲደረግ ኤክስ ስኩዌርድን የሚሰጠን ቁጥር፣ ያ ደግሞ ኤክስ ኪዩብድ ኦቨር 3 አንዱ ነው። ቀላሉም እሱ ስለሆነ እሱ እንወስዳለን። ሶ ኤክስ ኪዩብድ ኦቨር 3 ከኤ እስከ ቢ ኢቫሉዌት ይደረጋል ማለት ነው። አሁን ኤክስ ስኩዌርድ ኦቨር 3 ዲፍረንሺየት ቢደረግ 3 እዚህ ጋር ይመጣና 3 በ3 ይጣፋል። ከዛ የሚቀረው 3 ሲቀነስ 1 ነው። ኤግዛክትሊ እዚህ ውስጥ ያለውን ኤክስፕሬሽን ወይም ፈንክሽን ይሰጠናል። በመሆኑም ይሄ አንታይ ደሪቬቲቭ ነው ማለት ነው። አሁን አት ቢ ኢቫሉዌት እናድርግና ሲቀነስ አት ኤ እናድርጋለን። ሶ አት ቢ ምን ይሆናል?
ቢ ኪውብድ ኦቨር 3 ማይነስ ኤ ኪውብድ ኦቨር 3። ከዚህ በኋላ ሌላ ነገር መስራት አይጠበቅብንም። ኤ እና ቢ ምን እንደሆኑ አናቅም። ባሉበት እንደዚህ አድርገን ማስቀመጥ በቂ ነው። ኤግዛምፕል 4 ኢቫሉዌት the integral from -1 to 4 of x squared minus x with respect to x ነው የምናደርገው። ሶ with respect to x ይህን ኢንተግሬት ስናደርግ የምናገኘው ሪዛልት ቀደም ሲል ያየነው ፕሮፐርቲ በመጠቀም የሁለት ፋንክሽኖች ዲፍረንስ አድርገን ልናስቀምጠው እንችላለን። ስለዚህ እንደ ሁለት ፋንክሽን ብሬክዳውን እናድርገዋለን። -1 to 4 x squared with respect to x minus the integral of x with respect to x from -1 to 4 እናድርገዋለን። የመጀመሪያው አንታይ ደሪቬቲቭ የኤክስ ስኩዌርድ ማለት ነው። ኤክስ ኪውብድ ኦቨር 3 ነው። ስለዚህ እዚህ ጋር ኤክስ ኪውብድ ኦቨር 3ን ኢቫሉዌት እናደርጋለን ማለት ነው። ከኔጌቲቭ 1 እስከ 4 ማይነስ የኤክስ አንታይ ደሪቬቲቭ ደግሞ ኤክስ ስኩዌርድ ኦቨር 2 ነው። ይህም እንደዚሁ በተመሳሳይ ሊሚቶች አፐርና ሎወር ሊሚቶች ኢቫሉዌት ይደረጋል። የመጀመሪያው ላይ ኤክስ ኪውብድ 4 ላይ ስንት ይሆናል? 4 ሲባዛ በ4 ሲባዛ በ4 ማለት ስለሆነ 64 ሶስተኛ ሲቀነስ -1 ኪዩብ ስናደርገው -1 ነው የሚሰጠን። ስለዚህ -1 ኪዩብድ ኦቨር 3 አለን ማለት ነው። ማይነስ ኤክስ ስኩዌርድ 4 ሰብስቲዩት ስናደርግበት 4 ስኩዌርድ 16 ነው የሚሆነው። ሁለተኛ ሲቀነስ -1 ስኩዌር ኦቨር 2 እናደርገዋለን። ከዚህ የምናገኘው ሪዛልት እንደምትመለከቱት 64 ሶስተኛ ሲቀነስ 1 ሶስተኛ ማለት ነው። እዚህ ጋር ደግሞ 16 ሁለተኛ ያው ባለበት እንወሰደው ሲቀነስ 1 ሁለተኛ ማለት ነው። 15 ሁለተኛ ይሆናል። ይሄኛው 63 ሶስተኛ ይሆናል። ሶ 63 ሶስተኛ ሲቀነስ 15 ሁለተኛ የዚህ ዲፍረንስ ደግሞ 27 ሁለተኛ ይሆናል። ያው ሲምፕሊፋይ ማድረግ ነው። ኖርማሊ በተርፍ ላይ ተጠቅማችሁ መስራት ትችላላችሁ። እዚህ ጋር 2 ሲባዛ በ63 ሲቀነስ 3 ሲባዛ በ15 ሲካፈል ለ6 ነው የሚሆነው። የሚጣፋ ነገር አለን። ያን አጣፍተን ፋይናሊ 27 ሁለተኛ እናገኛለን። ፕሮፐርቲስ ኦፍ ዴፊኒት ኢንተግራልን በመጠቀም ኤክሰርሳይዝ 2.27 ላይ ያሉትን ጥያቄዎች አብረን እንስራ። የመጀመሪያው ኢቫሉዌት ዘ ፎሎዊንግ ዴፊኒት ኢንተግራልስ ይለናል። ኤ the integral from 1 to 3 of x squared dx። ይሄ ያው አንድ ተርም ያለው ፋንክሽን ስለሆነ ብዙም የሚያስቸግር ነገር የለውም። ስለዚህ the integral from 1 to 3 of x squared dx ማለት የኤክስ ስኩዌርድን አንታይ ደሪቬቲቭ እናስባለን። እሱ ደግሞ ኤክስ ኪውብድ ኦቨር 3 ነው። ይሄ አፐርና ሎወር ሊሚቶቹ ላይ ኢቫሉዌት እናደርገዋለን። አፐር ሊሚት የምንለው ይሄኛው ኢንተግራሉ፣ ሎወር ሊሚቱ ይሄ ነው። ስለዚህ 3 ላይ ኢቫሉዌት እናደርግና ሲቀነስ 1 ላይ ያለው ቫሉ ያ ማለት 3 ላይ ያለው ቫሉ 3 ኪውብድ 27 ይሆናል። 27 ሶስተኛ ሲቀነስ 1 ኪውብድ 1 ነው። 1 ሶስተኛ ይሆናል። የዚህ ሪዛልት ደግሞ 27 ሶስተኛ ሲቀነስ 1 ሶስተኛ 26 ሶስተኛ ይሆናል። ቢ ላይ የተሰጠን ኢንተግራል ኢንተግራል ፍሮም 0 to 2 ኤክስ ስኩዌርድ ማይነስ 2 ኤክስ ፕላስ 8 ዲኤክስ ዊዝ ሪስፔክት ቱ ኤክስ እንደማለት ነው። እዚህ ጋር ስንት ተርሞች አሉ? 1 2 3። ስለዚህ ሶስቱንም ተርሞች እንደዚሁ እየለያየን እንጽፋቸዋለን በተለያየ ኢንተግራል ማለት ነው። ስለዚህ ኢንተግራል ፍሮም 0 to 2 ኦፍ ኤክስ ስኩዌርድ ማይነስ 2 ኤክስ ፕላስ 8 ዊዝ ሪስፔክት ቱ ኤክስ ምን ይሆናል? ኢንተግራል ኦፍ ኤክስ ስኩዌርድ ዊዝ ሪስፔክት ቱ ኤክስ ፍሮም 0 to 2 ማይነስ 2 ሲባዛ ኤክስ ዊዝ ሪስፔክት ቱ ኤክስ አሁንም ሊሚት ኦፍ ኢንቴግሬሽኑ አንድ አይነት ነው። ሲደመር 8 ሲባዛ ዲኤክስ 1 ታይምስ ዲኤክስ ማለት ነው 1 ዲኤክስ። ስለዚህ 0 to 2 አሁን እዚህ ጋር የኤክስ ስኩዌርድ አንታይ ደሪቬቲቭ ኤክስ ኪውብድ ኦቨር 3 ነው ቀደም ሲል እንዳየ ነው። ስለዚህ ኤክስ ኪውብድ ኦቨር 3 ፍሮም 0 to 2 ማይነስ 2 ሲባዛ ኢንተግራል ኦፍ ኤክስ ኤክስ ስኩዌርድ ኦቨር 2 ይሆናል። አንታይ ደሪቬቲቭ ማለት ነው 0 to 2 ሲደመር 8 ሲባዛ የአንድ አንታይ ደሪቬቲቭ ኤክስ ነው። ስለዚህ 0 to 2 አድርገን እንሰራለን። ሶ እዚህ ጋር አንድ እንዳለ ማሰብ አለብን። የአንድ አንታይ ደሪቬቲቭ ወይም የኤክስ ደሪቬቲቭ አንድ ስለሆነ ነው አንታይ ደሪቬቲቭ ኤክስ ነው የምንለው። ሶ እያንዳንዱን አሁን ኢቫሉዌት እናድርግ። ሁለትን እዚህ ጋር ሰብስቲዩት እናድርግ። 2 ኪውብድ ማለት 8 ማለት ነው። 8 ሶስተኛ ሲቀነስ 0 ሶስተኛ ሲቀነስ 2 ሲባዛ 2 ስኩዌርድ 4 ሁለተኛ ሲቀነስ 0 ሁለተኛ ሲደመር 8 ሲባዛ 2 ሲቀነስ 0 ይሆናል።
እዚህ ጋር ልናጣፋቸው የምንችላቸው ቁጥሮች አሉ። በሁለት ይሄ ይጣፋል። ከዚህ የምናገኘው 8/3 ሲደመር 12 ይሆናል። ይህን ደግሞ ስንደምር 44/3 ይሰጠናል። ሲ ላይ የተሰጠንን ፈንክሽን እንደምታዩት 3 ተርሞችን የያዘ ፈንክሽን ነው። ስለዚህ በ3 ኢንተግራሎች በታትኖ መስራቱ የተሻለ ነው። ያው አፐርና ሎወር ሊሚቱ ተሰጥቶናል። ኢንተግራሉ ከ-2 እስከ 3 ነው። ስለዚህ ተመሳሳይ አፐርና ሎወር ሊሚት ነው የምንጠቀመው ለሁሉም ማለት ነው። ከ-2 እስከ 3 ኢንተግሬት የሚደረገው -3x² ፕላስ 4x ማይነስ 5 ዊዝ ሪስፔክት ቱ ኤክስ። ስለዚህ የመጀመሪያው -3 ኢንተግራል ኦፍ x² ከ-2 እስከ 3 እናደርገዋለን። ሲደመር 4 ሲባዛ ዘ ኢንተግራል ኦፍ ኤክስ ዊዝ ሪስፔክት ቱ ኤክስ ተመሳሳይ ሊሚት ኦፍ ኢንተግሬሽን ሲቀነስ 5 ኢንተግራል ከ-2 እስከ 3 ዲኤክስ እናደርገዋለን። እዚህ ጋር ዲኤክስ ስንል እዚህ ውስጥ አንድ እንዳለ ማሰብ አለብን። በመቀጠል የእያንዳንዱን አንታይ ደሪቬቲቭ እንወስድና አፐርና ሎወር ሊሚቱን እየወሰድን ኢቫሉዌት ማድረግ ነው። -3 ኢንቱ የኤክስ² አንታይ ደሪቬቲቭ x³ ኦቨር 3 ነው። ከ-2 እስከ 3 ኢቫሉዌት ይደረጋል። ሲደመር 4 አሁንም የኤክስ አንታይ ደሪቬቲቭ ማን ነው? x² ኦቨር 2 ከ-2 እስከ 3 -5 የአንድ አንታይ ደሪቬቲቭ ኤክስ ነው። እሱን ደግሞ ከ-2 እስከ 3 ኢቫሉዌት እናደርገዋለን። የመጀመሪያው ላይ -3 ኢንቱ 3 እዚህ ጋር ሰብስቲዩት ይደረጋል። ስለዚህ 3³ 27 ሲካፈል ለ3 ይሆናል ማለት ነው። 27 ሲካፈል ለ3 ሲቀነስ ማይነስቱን እዚሁ ሰብስቲዩት እናድርግ። -2³ ሲደረግ -8 ነው የሚሰጠን። ስለዚህ -8 ኦቨር 3 ይሆናል ማለት ነው። ሲደመር 4 ሲባዛ እዚህ ጋር አሁንም 3 ስኩዌር ሲደረግ 9 ይሆናል። 9 ሁለተኛ 9 ሁለተኛ ሲቀነስ -2 ስኩዌር ሲደረግ ፖዚቲቭ ነው የሚሆነው። ስለዚህ 4 ሁለተኛ -5 ኢንቱ ኤክስ 3 ላይ 3 ይሆናል -2 አድርገን እናስቀምጠዋለን። የዚህ ፋይናል ሪዛልት ደግሞ ያው ማቀናነስ ነው የሚሆነው። ሁሉንም በደንብ አድርጋችሁ መቀናነስ ይኖርብናል። እዚህ ጋር ማይነስ ፕላስ ይሆናል። ፕላስ 8 ኦቨር 3 ነው። እዚህኛው ላይ 9 ኦቨር 2 -4 ኦቨር 2 5 ኦቨር 2 ይሆናል። እዚህ ጋር 3 ሲቀነስ -2 3 ሲደመር 2 ማለት ነው 5 ይሆናል። 5 ሲባዛ በ5 25 ይሆናል። በአጠቃላይ እነዚህን ደምረን የምናገኘው ሪዛልት -50 ይሰጠናል። እዚህ ጋር አንድ ማየት ያለባችሁ ኢንተግራል ደፍኒት ኢንተግራል ፖዚቲቭ ሪዛልት ሊሰጠን ይችላል፣ ዚሮ ሪዛልት ሊሰጠን ይችላል፣ ወይም ደግሞ ኔጌቲቭ ሪዛልት ልክ እዚህ ጋር እንደምናየው ኔጌቲቭ ሪዛልት ሊሰጠን ይችላል ማለት ነው። የመጨረሻው ዲ the integral from 1 to 4 of 2x plus 1 over x² dx። ያው እዚህ ጋር 2xን በቀላሉ እንዴት ኢንተግሬት እንደምናደርግ እናውቃለን። 1 over x²ን ኢንተግሬት ለማድረግ መጀመሪያ ይህን ወደምናውቀው ፓወር ፎርም መቀየር ይኖርብናል። የምናውቀው ፓወር ፎርም ማለት ደግሞ ይህን ወደ ኑሜሬተር ማምጣት ነው። ስለዚህ ኤክስፕሬሽኑን እንዲያርገን መጻፍ እንችላለን። the integral from 1 to 4 2x plus 1 over x² ማለት x raised to -2 ማለት ነው dx። ከዛ ኢንተግሬት እናድርገው። የመጀመሪያው 2 ታይምስ the integral from 1 to 4 of x dx ማለት ነው። ቀጥሎ ያለው ደግሞ the integral of x raised to -2 with respect to x from 1 to 4። እዚህ ላይ የዚህ ኤክስፖነንት 1 ነው፣ የዚህኛው ኤክስፖነንት ደግሞ -2 ነው። ስለዚህ ኢንተግሬት ማድረግ እንችላለን ቀደም ሲል በምናውቀው ፓወር ሩል መሰረት። በፓወር ሩል ኢንተግሬት ስናደርገው እዚህ ጋር 1 ነው የምንደምረው። -2 ሲደመር 1 -1 ይሆናል። ያችን ቁጥር ከስር እናካፍላታለን። በዚህ መሰረት የመጀመሪያው 2 ኢንቱ አንታይ ደሪቬቲቭ ኦፍ x² ኦቨር 2 ይሆናል። ይህን ከ1 እስከ 4 ኢቫሉዌት እናደርገዋለን። ሲደመር ቀጥሎ ያለው ደግሞ x ሬስቱ -2 አንታይ ደሪቬቲቭ x ሬስቱ -1 ነው። x ሬስቱ -1 ሲካፈል ለ-1 እናደርገዋለን ከ1 እስከ 4። ያው x ሬስቱ -1 ማለት 1 ኦቨር x ማለት ነው። ስለዚህ እንደዛ አድርገን ማሰብ ይኖርብናል። አሁን 4 ላይ ኢቫሉዌት እናደርጋለን ሲቀነስ 1 ላይ ያለው ቫልዩ 4 ላይ ኢቫሉዌት እናደርጋለን ሲቀነስ 1 ላይ ያለው ቫልዩ በመሆኑ እዚህ ጋር ቀድመን ልናጣፋው የምንችለውም አለን። አንዳንዴ ፈጥኖ መስራትም የተሻለ ነው። ይሄ 2 በ2 ስለሚጣፋ የሚቀረን x² ብቻ ይሆናል። x²ን 4 ላይ ሲቀነስ 1 ላይ እናድርገዋለን። እዚህ ጋር የሚመጣው ሪዛልት x² at 4 ስንት ይሆናል? 16 ሲቀነስ 1 እናድርገዋለን። 1 ስኩዌርድ 1 ስለሆነ
ከዛ ማይነስ ዋኑን ወደ ውጭ ማውጣት ስለምንችል ማይነስ ዋኑን ወደ ውጭ በማውጣት ማይነስ አድርገን ኢን ብራኬት 1 ኦቨር ኤክስ ስለሆነ 1 ኦቨር ኤክስ አት 4 1 ኦቨር 4 ይሆናል ማይነስ 1 ኦቨር 1 ማለት 1። ስለዚህ ይሄን ደምረን የምናገኘው ሪዛልት 63 4ኛ ይሆናል።